እንደዛ ሳይሆን ለራስሽ የኔ ጊዜ እየመጣ ነው በይ ሰላም እኔና አንቺ ጓደኛ ከሆነን ጀምሮ ልጆችሽን አይቻል አውቅም ልጆች የሉሽም እንዴ አዎ እስካሁን ልጆች አልነበሩኝም አሁን ግን እርጉዝ ነኝ የሚገርም አጋጣሚ ነው እኔም እንዳንቺ እርጉዝ ነኝ በቃ በቅርቡ መውለዳችን አይቀርም እኔ 6 ወለድኩ እስካሁን እሷ ምንም አልወለደችም እንዴት እኔ በድጋሚ አረገዝኩኝ እሷ እስካሁን አልወለደችም ይሄ ነገር ምንድነው አሁን ማይጭ መጠየቅ አለብኝ እኔ ምልሽ እርግጠኛ ነሽ ግን እርጉዝ ነሽ ስሚ እኔና አንቺ በተመሳሳይ ጊዜ እንዳረገዝን አውቃለሁ ነገር ግን አዎ በተመሳሳይ ሰዓት ነው ያረገዝነው ነገር ግን እኔ 6 12 ልጄ የልጆች እናቱኛለሁ አንቺ ግን እስካሁን ቦዲሽ ይዘሽዋል ወይስ እኔ መላቀው ነገር አለ አዳምጪ እኔ ቦዲ ተሸክሜ ያለሁት ቡችላ ሳይሆን ዝሆን ነው ዝሆን ደግሞ በ2 ዓመት አንዴ ብቻ ነው መውለድ የምትችለው ነገር ግን ልጅ ተወልዶ መሬት እንደረገጠ የሰው ዘሮች በጠቅላላ በአገር ሞተኛል ለማየት ይመጣሉ ስለዚህ ቦዲ ያስኩት በጣም ግዙፍ ሰዎችን የሚሰብ እንጂ ቡችላ አይደለም መቼም ቢሆን ፈጣሪ ለኔ ጸሎት መልስ አይሰጥም እንደዛ ሳይሆን ለራስሽ የኔ ጊዜ እየመጣ ነው በይ አምስት ደቂቃ ብቻ ታክሲ አጥቼ ነው እየመጣሁ እሺ አርፍጃለሁ መኪና እስከገዛ ታገሱኝ ጓደኛዬ አስተናጋጁን ተመልከተው እሱም ቢያደርገኝ ደስ ይለኝ ነበር ለምን አታዩም እንዴ የሚገርም ቁንጅና ያለው ፈጣሪ ሰጠው ፈጣሪ ሰጠኝ አንተን ብቻ ነው በእኔ እይታ ውስጥ አንተ ብቻ ነህ ለኔ ቆንጆና አማላይ ከዚህ በኋላ እንደዚህ ስትል እንዳልሰማ ፍቅረኛ መጣች ውዴ አርፈልኩባችሁ አይደል በጣም ይቅርታ ችግር የለም እኔ ርቦኛል የሆነ ነገር እንብላ አይደል አዎ እንስስ አይደል አዎ አሪፍ ይቅርታ እንዴ ይቅርታ አስተናጋጁን ተመልከቱት እንዴት አባቱ ነው የሚያምረው ለሰፈሩ በሙሉ አስቸኳይ ጥሪ አለ የዚህም መንደር አባትም እንዳስተላለፉት ከሆነ ዝናብ ሳናገኝ አመታት እንደተቆጠሩና ምርቶቻችንም እንደተበላሹም ይታወቃል ሁላችንም በየሃይማኖታችን ተሰብስበን ጸሎት ማድረግ ስላለብን ነገ ፀሐይ ከመጥለቋ በፊት ለጸሎት ሁላችሁም እንድትገኙ መልእክታቸውን አስተላልፈዋል ሁሉም ለመጸለይ ተዘጋጅተው መጥተዋል ጸሎቱን መጀመር እንችላለን የታሉ ሊጸልዩ የመጡት እኙት ሁሉም ተሰብስበው አሉ ከነሱ ጋር ከሆነ መጸለይ አልችልም ብቸኛው ሰው ጸሎት ለማድረግ የመጣው እሱ ነው ጓደኛ ይሄ ነገር እንዴት እንደተፈጠረ ምንም ሊገባኝ አልቻለም እኔም ሊገባኝ አልቻለም እንደውም ጋሼ ማማከር ሳይኖርብን አይቀርም አረ እነዚህን ጋሼ ተዋቸው ዝም ብሎ የመጣላቸው ነው የሚያወሩት ዝም ብለህ ተከተለኝ ጋሼ የሆነ አስቸጋሪ ጉዳይ ገጥሞኝ ጥያቄ ልጠይቅዎት ነበር ምንድነው ልጄ ምን ተፈጠረ ጋሺ ፍቅረኛ በመንገድ እንዳረገዝሽ ሊገባኝ አልቻለም ልጆች ሄዱና ወደዛ ተጫወቱ ስጨርስ እጥራቸዋለሁ ቀጥል ጋሺ ከፍቅረኛ ጋር አብዛኛው ጊዜ እንገናኛለን ሁሌ በመንገናኝበት ጊዜ መከላከያ ሁሉ ጊዜ እንደተጠቀምን ነው ነገር ግን አረገዘች እንዴት ይሄ ሊሆን ይችላል ከገባ አንድ ታሪክ ላጫወት አንድ አዳኝ ነበር በየሄደበት ጫካ ሁሉ መሳሪያውን በጥንቃቄ ይዝ ነበር
አንድ ቀን ግን በመሳሪያው ፈንታ ዣንጥላው ወደ ጫካ ይዞ ይገባል። በዛ ሰዓትም አንድ አንበሳ ወደሱ እየተንደረደረ መምጣት ጀመረ። አዳኙ ፈርቶ ስለነበር የያዘውን ዣንጥላ እንደ መሳሪያ በመጠቀም አንበሳውን ተኩሶ ገደለው። ይሄም አይመስል ነገር ነው። እንዴት ሊሆን ይችላል? አንድ ሰው ተኩሶ ገለው ነው እንጂ። በጣም አሪፍ። አሁን ታሪኩን ተረድተዋል። ልጆች ወደ ትምህርታችሁ መመለስ ትችላላችሁ። ምን አይነት በፍቅር የተሞሉ እንስሳት ናቸው? እስካሁን ወደዛ አልሄድንም። አሁን ደግሞ እንሂድ። አሁን ይሄ ፍቅር ነው? ምን አይነት አንበሳ ነው? ጭራሽ አጠገቡ እንዳለች ራሱ ረስቶታል ይመስለኛል። አንዳንዴ አንተ ምን ይለኝ እንዳንበሳ ሆነ? ለምን እንደዛ ታኛለህ? አሁን እንደሱ ነው። ጭራሽ ነው የተዘለለንም። አፍቃሪ መስለው እያስመሰሉ በውጭ ትዕይንት ለሚያሳዩት ፍቅር ማለት ትታለይ አይገባም። በአሁን ጊዜ በዚህ ዝንጀሮና በዛ አንበሳ የፍቅር ታሪክ የሰው ልጆች የፍቅር ታሪክ ተደብቆሃል። መታወራው ነገር ሁሉ እኔ ምንም ሊገባኝ አልቻለም። ውዴ። አቤት። ነይና እነዚህን ሁለት ድንጋዮች በየተራው ወርውሪባቸው። ወደ እነዛ ደግሞ ጋሼ አቤት የኔ ልጅ ጋሼ ሰሞኑን በጣም ቸግሮኝ ነው። የተወሰነ ገንዘብ ካላችሁ እንድታበድሩኝ ፈልጌ ነበር። ምን ያህል ገንዘብ ነው የፈለከው የኔ ልጅ? ጋሼ 1000 ብር ይበቃኛል። ለምን ከአንድ ወር በኋላ መልስላችኋለሁ። ምንም እንዳታስቡ። አረ ችግር የለውም ልጅ አምናለሁ። እዚሁ ጎረቤት ያረለ እንዴ የት ትሄድብኛለህ? እዚሁ ጠብቀኝ። አሁን ይዤ ልመጣለሁ። ልጄ ያልከኝን ያህል ገንዘብ አምጥቼልሃለሁ። እንካ። እሺ ጋሼ ማመሰግነው። በቃ መልስላችኋለሁ። ልጄ አቤት አባዬ። የኔ ልጅ ከአንድ ወር በፊት እዚህ ከጀርባ ላለው ጎረቤታችን ገንዘብ አበድሬው ነበር። ድንገት እኔ በሌለውበት ለአንቺ ሰጥቶሽ ከሆነ ብዬ ነው የኔ ልጅ። ኧረ አባዬ ማንም የሰጠኝ ሰው የለም። ተይው በቃ የኔ ልጅ ረስቶት ሊሆን ይችላል። ቤቱ ድረስ ሂጄ ጠይቀዋለሁ። እዚህ ቤቶች። አቤት ማን ነው? እኔ ነኝ የኔ ልጅ። ከአንድ ወር በፊት መልሳለሁ ብለህ የወሰድከውን ገንዘብ እንድትመልስልኝ ፈልጌ ነበር። እኔ ደግሞ አሁን በጣም ነው የቸገረኝ። እኔ ከማንም ምንም አይነት ገንዘብ ተበድሬ አላውቅም። ጥፉልኝ ከዚህ። ምን? የኔ ልጅ ክደት ለአንተም ጥሩ ነው እንዴ? አምኜ ሰጥቼ። ዝም በሉ አጭበርባሪ። አሁን ሌላ ነገር ሳይከተላችሁ ከዚህ ብትሄዱ ነው የሚሻላችሁ። በጣም ነው ያዘንኩብህ። እኔማ ዝም ብዬ አልቀመጥም። ወደ ንጉሳችን እጄ ገሳለሁ። ማን ነው የእናንተ ሽማግሌ ወሬ ቁጭ ብሎ የሚሰማችሁ? ንጉሶይ። አቤት ጋሼ ምን ልርዳችሁ? ንጉሶይ ምን መሰሎት? አንዱ ጎረቤቴ ገንዘብ አበድረኝ ከአንድ ወር በኋላ መልሳለሁ ሲለኝ አበደርኩት። ነገር ግን ከአንድ ወር በኋላ እጅ ሲጠይቀው የምን ገንዘብ ነው እኔ ያላየሁም ብሎ አባረረኝ። እናም ለዚህ ነገር መፍትሄ ካላችሁ ብዬ ነው ወደ እናንተ የመጣሁት። ምን? ወታደሮች ሂዱና ቤቱ ድረስ ይዛችሁት ነው። ለአንዳንድ ጥያቄ ፈልገዋለሁ። ንጉሶይ ወታደሮች ናቸው ትፈልጋለህ ብለው ወደዚህ ይዘውኝ የመጡት። በሰላም ነው? ምን መሰለህ ወደዚህ እንድትመጣ ያረኩ ይሄው እዚህ ጋር የምታየው ጎረቤት 1000 ብር አበድሬው ክዶኛል እያለ ነው። በዚህ ነገር ላይ ምን ትላለህ? ንጉሶይ እኔ ከሱ ምንም አይነት ገንዘብ አልተበደርኩም። ከዚህ በፊትም ተበድሬው አላቅም። እናም አበድሬዋለሁ ብሎ የሚያወራው ሁላ ውሸት ነው። ጋሼ ገንዘቡን እንዳበደሩት ምስክር አለውት እንዴ? ንጉሶይ ምንም አይነት ምስክር የለኝም። ነገር ግን ለሱ ሳበድረው ታማኝ ሆኖ እንደሚመልስልኝ እርግጠኛ ሆኜ ነበር። እሺ ጋሼ እውነትም አበድረውት ከሆነ ገንዘቦትን ለሱ ካበደራችሁበት ቦታ ላይ የተወሰነ አፈር ይዛችሁልኝ። ችግር የለውም ንጉሶይ ይዤ እመጣለሁ። ምንድነው የሰውዬ በጣም ቆየኮ። ተከሳሽ የምታውቀው ነገር አለ እንዴ?
ንጉሴ ሰውየው የሄደበት ቦታ በጣም ከዚህ ይርቃል ለዛ መሰለኝ የቆየው ንጉሴ አፈሩን ይዤ መጥቻለሁ ጋሼ መጡ እንዴ አጭበርባሪውን ደርሼበታለሁ እሱ ራሱ ነው እንዴ ንጉሴ እንዴት እንደዚህ ሊሆን ይችላል ምን መሰለ ጎረቤትህ ምንም አይነት ገንዘብ ባያበድርህ ኖሮ አፈሩን ሊያመጣበት የሄደበትን ቦታ ባላወክ ነበር ስለዚህ ሰውየው አፈሩን ሊያመጣበት የሄደበት ቦታ እውነትም ገንዘቡን ላንተ ያበደረ ቦታ ነው አሁን ያየው ገንዘቡ ስጠው እናም ለ5 ዓመት እንድትታሰር ተፈርዶብሃል ንጉሴ በጣም አመሰግናለሁ አምጣ ባክ መቼም ቢሆን እውነት ተደብቆ አይቀርም እውነትን ይዘህ ተጓዝ